Rwanda has closed over 10,000 evangelical churches for failing to comply with the 2018 law designed to regulate places of worship. የሩዋንዳው ፕሬዝዳንት ፖል ካጋሜ አሁን በቅርቡ ከ6000 በላይ አብያተ ክርስቲያናትና ቸርች እንዲሁም ከ100 በላይ መስጊዶች እንዲዘጉ አደረጉ። ፖል ካጋሜ ሲናገሩ ቤተ እምነቶች የንግድ ተቋማት አይደሉም፣ ሰዎችን በቤተ እምነት ማታለል ሊፈቀድ አይገባም ባይ ናቸው። ቤተ እምነቶች እንደ ጉልት ገበያ በየቦታው ሊከትሙ አይገባም የምትለው ሩዋንዳ አብዛኛዎቹ የመንግስት ፈቃድ እንኳን አይጠይቁም። ያልተማሩ ፓስተሮች፣ ገንዘብ የሚያጭበረብሩ ቡድኖች የተጠራቀሙበት ምሽግ ነው ባዮች ናቸው። ከዚህም ያልፋል ጣጣው። ቤተ እምነቶቹ የደህንነት መስፈርትን አያሟሉም። የእሳት መከላከያ እንኳን የላቸውም። የመውጫ በር የላቸውም። በድምፅ ብክለት የአካባቢ ሕዝብ ይረብሻሉ የሚል ምክንያትም ይጨምራሉ። የዚህ ተቃራኒ የሆኑት ደግሞ መንግሥት የእምነት ነጻነትን ለመገደብ ፖለቲካዊ ግብ ያለው ውሳኔ ነው የወሰነው ሲሉ ይቃወማሉ። የብዙዎቹ ነዋሪዎች አስተያየት ደግሞ በቤተ እምነት ውስጥ ፓስተሮች በሕዝብ ላይ የሚፈጽሙት ዘረፋ ከልክ አለፈ ብሎ ያማራሉ። እምነትና ገንዘብ በሃይማኖት ተቋም የአንድ ሳንቲም ሁለት ገጽታ ናቸው። በሩዋንዳ ኬንያ አሁን በቅርብ ዓመት የዓለም መጥፊያ ደርሷል። ምግብና መጠጥ ካቆማችሁ የገነት በር ክፍት ነው፣ ወደ ኢየሱስ ትሄዳላችሁ ብሎ ሰላማዊ ዜጎችን በኬንያ ባህር አጠገብ ባለ ሻካሆላ በተሰኘ ዱር በረሃብ እየቀጣ ከ400 ሰዎች በላይ የገደለ አንድ ፓስተር አሁን በሕግ እጅ ይገኛል። ለማመን ሊያስቸግር ይችላል። ኢላማውን የሳተ አስተምሮት የሚከተለው ፖል ማኬንዚ እናት፣ አባት፣ ሕፃናት ሳይቀሩ የዓለም መጨረሻ መጥቷል በሚል ብሂል ነው በየጫካው ተከታዮቹን የቀበራቸው። ምስጢሩ የተጋለጠው በአንድ አባት ጥርጣሬ ነበረ። ለአንድ ፖሊስ ምስጢሩን ተናገሩ። ሚስቴና ልጄ ወደ ዱር ተወስደው እስካሁን አልተመለሱም፣ ይኑሩም ይሙቱም አይታወቅም አሉ። በስተመጨረሻ ግን በሕይወት ያሉ የሚያጣጥሩ ሰዎችና የተቀበሩ መቃብሮች ተገኙ። ጉዞ ወደ ኢየሱስ ተብሎ ይህ በዓለም ላይ እስካሁን ከታዩት የሰባኪዎች ወንጀል ውስጥ የላቀ ነው። አንድ የወንጀሉ ተባባሪ የሆነ ሰው 191 ሰዎችን መቅበሩን ቃሉን ለፖሊስ ሰጥቷል። ጉድ ኒውስ ኢንተርናሽናል ሚኒስትሪስ የተባለ የሃይማኖት ተቋም ነው። ይሄ ባድ ኒውስ ነው እንጂ ምኑን ጉድ ኒውስ ይሆናል? እንድናለን ብለው የሚናገረውን ያምኑ የዋሆች የዓለም መጥፊያ ስለደረሰ ከምግብና ከመጠጥ ተገለሉ ብሎ ዱር እየወሰደ ነው ተከታዮቹን የፈጃቸው። አሁንም ጉዳዩ በፍርድ ቤት እየታየ ነው። ከ3 ዓመት ያልዘለለ ጉዳይ ነው። በሱ የታዘዙ ይድናሉ፣ ራሳቸውን በረሃብ የቀጡ ወደ ገነት ይገባሉ ብሎ ነው ያዋ ተከታዮቹን የፈጃቸው። በተከበረው የእምነት ቦታ በተቀደሰው ስፍራ መጽሐፍ ቅዱስን የሚያህል ታላቅ አስተምሮት በሚነገርበት ቦታ በሰዎች መቸገር፣ በሰዎች ማጣት፣ በሰዎች ድህነት ዘረፋ ነበር የሚፈጸመው። አሁን ግን መልኩን እየቀየረ ስር የሰደደ የነፍስ ግድያ ነው በኬንያ የታየው። በተለይ አፍሪካውያን አማኞች ላይ ይሄ በተደጋጋሚ እየተፈጸመ ነው። የእኛም አገር አስተምሮቱም አንዳንድ የሃይማኖት መምሮች ጋር ተቀይሯል። ጠላትህን እንሰውራለን፣ ደመኛህን እናጠፋለን፣ ሀብትህን የነጠቀህን ዋጋውን እንሰጠዋለን የሚሉ ሰባኪዎች ተፈጥረዋል። ድራማው በቤተ እምነቶች አካባቢ የሚሠራው ሸፍጥ ሃይ የሚል ጠፍቷል። በአጋጣሚ ዩቲዩብ ላይ ካየሁት አንድ አስገራሚ ችሮታ ልጀምር። የሰማሁትን ለማመን ብቸገር አይፈረድብኝም። የባንክ አካውንት ውስጥ 50 ሚሊዮን ብር ገብቶልሃል የሚል ደፋር ነው የሰማሁት። አሁን ደሃ ነህ። ከዚህ ድህነት የማያስወጣ ብር አሁን ንገር፣ ቃል አውጣ። በቃ 50 ሚሊዮን ይሁን ለጊዜው። ለጊዜው ይሁን 50 ሚሊዮን። ሌላም አለ የሚጸድቅብን የባንክ ደብተራችን ላይ ገንዘብ የሚሞላ ዳጃዴ እሺ የት አለ ቡክ? እሺ 6 ሚሊዮን በል። 6 ሚሊዮን። እሺ አሁን ወደዛ ይለወጥ። አሜን። ስንት ብር አለው? 2900 ብሩን ያው እንጂ አሁን 6000 ስንት ሚሊዮን? 6 ሚሊዮን 720.65 አሜን አሜን አሜን።
ወይኔ የኔ ጌታ አሜን። የት ሀገር ላይ ነው ያለነው? በመዲናችን አዲስ አበባ የባንክ ሠራተኛ የሚሞላው ሕጋዊ የገንዘብ መቀበያና የገንዘብ ማውጫ ሰነድ ላይ ሳይፈርም በአየር ላይ ከሰማይ የሚወርድ ገንዘብ የሚያድሉ ፓስተሮችን ስንሰማ አሜን ተብሎ አዳራሹ በጭፈራ ሲቀልጥ ምን ብለን እውነት እንደሆነ አድርገን እንቀበል? ቅባት የሚሸጡትን መቁጠሪያ የሚቸረችሩትን ለምድ ነውና ይሁን ብለን ተው ነው። አካውንት ውስጥ ይህን ያህል ሚሊዮን ብር ገብቶላል የሚሉትን ሰባኪዎች እንዴት እንታገሳቸው? በሕግስ አያስጠይቅም ወይ? እነዚህ ሰዎች ቸርች መጥተዋል። ሰማያዊ ቡክ፣ ቀይ ቡክ፣ የቡና ቡክ፣ የህብረት ቡክ ትበላለህ። እንደሱ ቡክ ይዘህ ቡክ የሚያገለግሉ አገልጋዮችም አሉ። ቡኩ ሊሞሉት እንዲህ አይነት ቀልድ ለመቀለድ ጌታ ምስክሬ እድሜ አይፈቀድም እንዴ? እድሜ ከፈቀደልህ ሂድና ተቃለድ። ትቀልዳለህ እንዴ? ቡክ ይዘህ በቸርች ቤት ሞላ። ምንኛ ነው ይሄ? ምንኛ ነው? ምንኛ ነው? ቆይ ይሄንን ለማስገባት እኮ መፍረስ አለብኝ እኔ። አንድ ወቅት ላይ አንድ የሳውዝ አፍሪካ ፓስተር ሌሶጎ ዳንኤል አባሎቹን ሰብስቦ ሜዳ ላይ ሳር እየጋጡ እንዲበሉ ሲያደርግ አይተናል። አንዷ ሳር የበላችው ምስኪን ተጠይቃ የሰጠችው መልስ ያስገርማል። በጣም ጥሩ ነው፣ ልክ እንደ ማካሮኒና ፓስታ ነው ጣዕሙ፣ በጣም ይጣፍጣል አለች። ይሄ ሁሉ የሆነው ሰርተን ጥረን ግረን ከምንበላው ይልቅ መንፈሳዊ ድህነታችን በአቋራጭ ስለሚወርድልን ሀብት ማሰባችን ነው ችግሩ። አንድ የሳውዝ አፍሪካ ፓስተር አልፕ ሉካዮ የተባለ የሞተ ሰው አስነሳለሁ ብሎ ተአምር ወይም ቲያትር የመሰለ ነገር ሠራ። አዳራሽ ውስጥ ምስኪን አማኞች አሉ። መድረኩ አጠገብ የሞተ ሰው የሬሳ ሳጥን ተከፍቶ ተአምረኛው ፓስተር ለዘላለም ያሸለበውን ሰው ነፍስ ዘርቶበት እንደገና ተነሣ። ምግብ አጎረሰው። ተነስቶ በእግሩ መጓዝ ጀመረ። አዳራሹ በጭፈራ ቀለጠ። ይህንን ታሪክ በፊልም ላይ የልብ ወለድ ታሪክ ብሎ ለመስራት እንኳን እጅግ በጣም ይከብዳል። የዚህ መልእክት ዓላማ እንኳን በምድር ላይ ያለ ችግር፣ በምድር ላይ ያለ በሽታ ይቅርና የሞተ ሰው አስነስቻለሁ እኔን እመንና ዳን የምልህን ክፈል ነው ሚስጥሩ። የፈጣሪን ወሰን የሌለው ሥልጣን መውረስ። መጽሐፉ እኮ ይናገራል፣ ክፉ እረኞች ራሳቸውን ይመግባሉ እንጂ መንጋውን አይመግቡም። በእናንተ ይነግዳሉ፣ ብዙዎችም ይከተሏቸዋል። ብዙ ሐሰተኛ ነቢያት የሚነሳሉ፣ ብዙዎችንም ያታልላሉ ነው የሚለው። የሃይማኖት ሰፈር ያለው ትርኢት የከፋ ነው። አዲስ አበባ ላይ አንዳንድ ቸርች አለ ድሃ ማይገባበት። ድሃ ራሱ እንዲያይቶ እኔ አልገባም እዚህ። አንዳንድ የሀብታም አገልጋዮች ድሃን የሚጠየፉ ድሃን የሚዘልፉ ፓስተሮችም አሉ። ድሃ የሚሰጠው ስለሌለ ገንዘብ ከፋዮች ሀብታም ስለሆኑ ድሃን መስደብ አያስጠይቅም። ፓስተር ዮናታን ይህንን ባይናገር አከብረው ነበር። ድሃ ጥቁር ጉንዳን ከያዘ አይለቅም፣ ከለቀቀም እሾኩን እዛው ትቶ ነው የሚነቅ። ሰው ያለ ምክንያት ድሃ አይሆንም። የሆነ ጉዳይ አለ ወይ አመሉ ነው ድሃ ያደረገው። ከዛ ሲቀጥል ስንፍና። ከዚህም ወጣ ያለ ድህነትን የሚጠየፍ ሌላም አለ። ጦርነት የሚበዛበት ሰፈር የት ነው? ድሃ ሰፈር። ሌባ የሚበዛበት የት ነው? ድሃ ሰፈር። ስርቆት የሚበዛው የት ነው? ድሃ ሰፈር። በሽታ የሚበዛው የት ነው? ድሃ ሰፈር። የእኛ አገርም በየቤተ እምነት ያለው ኃጢአት አነጋጋሪ ነው። የቤቱን ካርታ የቤቱን ንብረት ከእጁ ላይ የሚሰርቅ ሌባ ያለ ይመስል ሰባኪዎች ሰፈር ኮሞዲኖ ውስጥ ጸሎት እንዲደረግለት የሚያስቀምጥ ምስኪን አማኝ ነው ያለን። የቤትን ካርታ ከሰጠህ በኋላ ወዴት መንገድ የሚመራ ካርታ ትፈልጋለህ? አንድ ወቅት የተነጠቁ ምስኪኖች ንብረታቸውን ተነጥቀው ፖሊስ ጣቢያ ደጃፍ ሲያለቅሱ የሰማንበት ጊዜ ነበረ። ሆቴል ቤት፣ ገስት ሃውስ ብዙ ሺህ ብር ከፍለው ተከርቼም የሚገቡ የዋህ አማኞችም አሉ። ጽድቅን ፍለጋ፣ ሀብትን ፍለጋ፣ መዳንን ፍለጋ ሲባዝኑ ስናይ ጽድቅ የሚገኘው ከመሬት ሳይሆን ከሰማዩ ጌታ መሆኑን እንዴት ሊያጡ ይችላሉ ብለን ብንጠይቅ መልስ አናገኝም። የታመመ ሰው ሆስፒታል ከመሄድ ይልቅ እነሱ እግር ላይ ተነጥፎ እንዲለምን ይመኛሉ። የካንሰር፣ የጉበትና የኩላሊት በሽታን እናድናለን ብለው በግልጽ ማስታወቂያ ይለጥፋሉ። እነሱ ግን ለራሳቸው ሲሆን የግል ዶክተር አላቸው። አንድ ወቅት ላይ የኤችአይቪ መድኃኒት እኛ አገር መገኘቱን ሚዲያዎች ሲያበስሩን ነበረ። ግን እውነት አልሆነም፣ ሆኖም አያውቅም። የሰው ልጅ ጭንቀት፣ መከራ ወይም ችግር ወይም ጤናው ታውኮ
መግቢያ መውጫ ሲያጣ ሐሳቡ ይቀልለት ዘንድ የፈጣሪን ቃል ሰምቶ መረጋጋት መርጦ ወደ እምነት ቤቶች ይሄዳል። ከሌለው ላይ ደግሞ እንዳይቀሰፍ የቋጠረውን ይሰጣል። እነሱ ደግሞ የተንደላቀቀ ኑሮ ይኖራሉ፣ ዓለማቸውን ይቀጫሉ። አንዳንድ የአፍሪካ አገሮች አንዳንድ ፓስተሮች የግል አውሮፕላን ሰማይ ጠቀስ ሕንፃ አላቸው። የማላዊ ዜግነት ያለው ታዋቂው ቡሼሪ ሚሊዮን ተከታይ አለው። በሳውዝ አፍሪካ፣ በናይጄሪያና በኬንያ በሌሎችም አገሮች ብዛት ያላቸው የጸሎት ቤቶች ገንብቷል። በስተ መጨረሻ ግን የሃይማኖት ታዋቂነቱን ሀብት ለማካበት ነው የተጠቀመበት። በሕገ ወጥ የገንዘብ ዝውውር በማጭበርበር ተከሶ ከፍተኛ ገንዘብ ከፍሎ በዋስ ከተለቀቀ በኋላ ቀፈፈኝ እግሬ አውጪኝ ብሎ ወደ ሀገሩ ማላዊ ተመለሰ። ሳውዝ አፍሪካ ካለበት ሀገር ከማላዊ ለማምጣት ስትወዛገብ ነበር። ሆኖም ግን አልተሳካም። ቤተ እምነት የተስፋ የመንፈሳዊ ዕረፍትና የእምነት ቦታ ነው። በዚህ የተከበረ ቦታ የማስተማር ጸጋው ከፈጣሪ የተሰጣቸው የመጽሐፍ ቅዱስ ወይም የቁርአን ማኅበረሰብን የሚያንጹበት ዕውቀት የተቸራቸው ብዙ የሚከበሩ ምሁራን ባሉበት ሀገር የፈጣሪን ገጸ ባህሪ ለመጫወት የሚዳዳቸው ጥራዝ ነጠቅ ሰባኪዎች የፍራንክ ናፍቆት ቤተ እምነትን እንዲያረክሱ ዳረጋቸው። የጠገባችሁ ጴንጤዎች ረፉ። ቡትቷችሁን ቀይሮላችሁ በቃ በጣም የተወጠራችሁ ቆዳችሁ የጠበባችሁ ረፉ። የተበታችሁ አገልጋዮች ረፉ። የፋነናችሁ ከአገር ቤት የመጣችሁ ከየመንደር ጌታ ለቃቅሞ ሰው ያረጋችሁ ስሪፒስ ትለብሱ ውጥር ያላችሁ ረፉ። እዚህም እዛም ያላችሁ ረፉ። ትዋረዳላችሁ። እኔ እግዚአብሔር ሲያዋርድ አይቼው አውቃለሁ። የከበሩ አገልጋዮች ሲዋረዱ አይቻለሁ። መዋረድ መሞት ብቻ እንዳይመስላችሁ። ባዶህን ቀፎ ሆነ ትቀራለህ። ሞገስ አልባ ትሆናለህ። ረፍ። ጌታ ሲያከብር ተከበር። ከየት እንደተነሳህ ወቅ። ማንም አይደለህም አንተ። ለጌታ የተነጠፈው የኔ ነው እያልክ ያለ ረፍ። ለጌታ የተነጠፈው ለኔ ነው እያልክ ያለ ክብር እየጠራረክ ያለ አህያ ረፍ። ሰው ሰርቶ ከመኖር ይልቅ ባዶ ተስፋ ሰንቆ ከሰማይ እንዲወርድለት ከመታተር ይልቅ እጅና እግሩን አጣጥፎ በረከት እንዲፈስለት ከቃሉ የተጣላ ስብከት ይናገራሉ። ቃሉ ግን የሚለው እንዲህ ነው። ሰነፍ እጅ ድህነትን፣ ትጉ እጅ ሀብትን። ሰነፎይ ወደ ንቢቷ ሄደህ መንገዷን ተመልከት፣ ጥበበኛም ሁን። ማንም መሥራት የማይፈልግ አይብላ። በሥራው ትጉ የሆነ ሰው አይታልን? እሱ በነገሥታት ፊት ይቆማል እንጂ ዝቅ አይልም። የምትሠራው ሥራ ይባረክ ዘንድ ፈጣሪን ትለምናለህ እንጂ ሳትሠራ ከመድረክ የሚሰጥህ እንጀራ የለም። ዕቅድህ እንዲጸና ሥራህን ለፈጣሪ አስረክብ ይላል እንጂ ከአዳራሽ ውስጥ ይዘንብልሃል አንጋጫ ተመልከት አይልም። ከሃይማኖቱ አስተምሮ ከተጣላ ቄስ ወይም ባህታዊ ወይም ሼህ ወይም ስሪ ፒስ ከለበሰ ፓስተር ጋር እንዳትበላ ቁማር አትጫወት። በቦዲጋርድ ታጅበው የሚሄዱት፣ በላንድ ክሩዘር መኪና የሚንደላቀቁት፣ በተንጣለለ ቪላ የሚኖሩት ዘንቦላቸው እንዳይመስልህ ካንተ የወሰዱት ገንዘብ ነው እና ነገም ይመጡልሃል። ዛሬ የመዳኛ ቀን ነው ይሉሃል። ቃል ያወጡልሃል። አንተ ሳትድን እዚያው ስትመላለስ ቀኑ ይጨልምብሃል። እምነት ሌላ፣ ኦርኬስትራ ሌላ ነው። ብዙ የምናከብራቸው የሃይማኖት ሊቃውንቶች በሁሉም ቤተ እምነቶች አሉ። ማኅበረስን በእምነትም በሥነ ምግባርም ማነጽ የሚችሉ እነዚህ ካሜራ ጠምደው ደዌህን አድናለሁ፣ ምርኩዝህን ጣል አስነሳለሁ፣ ዐይንህን አበራለሁ የማይሉ እነሱን ተከተል። የእግዚአብሔር ክብር ዐይኖቿን እውር እንዲያደርግ ጸልያለሁ። አሜን። ምንድን ነው የሚታይሽ? አይታየኝም። እዩ ይታያል? አይታየኝም። አይታየኝ። እንድታይ አዛል። አሁን እንድታይ አዛል። መዳን ማለት ዘላለማዊ ሕይወት ነው። አለበለዚያ በጫማ ጥፊ በርግጫና በጡጫ ወይም እንደ ናይጄሪያው ሰባኪ ሳር በመጋጥ እድናለሁ ብላ የምታስብ ከሆነ እውነት እውነት እልሃለሁ አትድንም። መልካም ጊዜ። ሳምሶን ማሞ